ታይም በጣም ኢምፖርታንት ነው በኮንስትራክሽን ውስጥ። እንግዲህ አንድ ኮንትራክተር ስራውን ሲጀምር ለመጨረስ ነው። ቢኮዝ ጨርሶ እንዲያስረክብ ስለሆነ ዋናው ግዴታ ሲጀምር ሞቢላይዝም ሲያደርግ ሊጀምር ነው። ሲጀምር ፕሮግሬስ ለማድረግ ነው። ፕሮግሬስ ሲያደርግ ለመጨረስ ነው የሚለውን ታሳቢ ማድረግ ያስፈልጋል። እንግዲህ ሌሎቹ ጋር ኦብሊጌሽኖች ጋር የምናያቸው ይሄ በጣም ኮምፕሌክስ የሆነ ነገር ነው እና ረጅም ጊዜ የሚፈጅ ነው። አክቲቪቲዎቹ በጣም ብዙ ናቸው። ግን በጊዜ የተወሰኑ ስለሆኑ ያንን ማየት ያስፈልጋል። ስለዚህ 2-3 ጊዜዎች አሉ በኮንስትራክሽን ፊልድ ውስጥ። አንደኛው ፐርፎርማንስ ፔሪየድ ነው። ከመጀመሪያው ጀምሮ እስከሚያልቅ ድረስ ፕሮቪዥናል አክሴፕታንስ እስከሚሰጥ ጊዜ ድረስ ያለው ፐርፎርማንስ ፒሪየድ ነው። ከጊዜው ርክክብ ድረስ ያለው ማለት ነው። አዎ። ሁለተኛ ኮምፕሊሽን ስቴጅ ላይ ኮምፕሊት ተደርጓል ከመባሉ በፊት የሚካሄድ በጣም ክሪቲካል የሆነ የኢንጂነሪንግ ቴስቶች አሉ። በኋላ እናያቸዋለን። ሁለተኛው ይሄ ነው። ሶስተኛ ርክክብ ከተደረገ በኋላ የሚመጣው ፒሪየድ ነው። ይሄ ድሮ ዲፌክትስ ላያቢሊቲ ፒሪየድ ይባላል፣ አሁንም ይባላል። በፒፒኤ እንደዛ ነው አድሬስ የሚደረገው። በኢንተርናሽናሉ ግን ዲፌክትስ ኖቲፊኬሽን ፒሪየድ ነው የሚባለው። ከጊዜያዊ ርክክብ እስከ ፋይናል ርክክብ መካከል ያለው ጊዜ ዲፌክትስ ላያቢሊቲ ፒሪየድ። ስራው አልቋል፣ ግን ለቀማ ስራዎች ማይነር የሆኑ ዲፌክቶች ካሉ አድሬስ የምናደርግበት፣ ሜጀር ግን መሆን የለበትም። እንደዛ ከሆነ ቅድም ኢቨንት ሰርቲፊኬሽን ስራ ላይ አይውልም ማለት ነው። ሶስተኛውና የመጨረሻው የሊጋል ዋራንቲ ፒሪየድ ነው። በውል ረገድ ያላቸውን ጉዳይ ጨርሰው ረካክበው ፐርፎርማንስ ሰርቲፊኬት ተሰጥቶ ወይም የፋይናል አክሰፕታንስ ሰርቲፊኬት ተሰጥቶ ካለቀ በኋላ ባሉት ህግ በሚያስቀምጠው ጊዜ ውስጥ በእኛ እንግዲህ 10 ዓመት ነው። ለህግሉም ለመንግስትም ፕሮጀክቶች 10 ዓመት ነው። የግሉ ጋር 39 ሲቪል ኮድ ብንሄድ ያው 10 ዓመት መሆኑን ይነግረናል። የውል ጉዳይ ጨርሰናል። ነገር ግን የውል ጉዳይ አለቀ ማለት የህግ ጉዳይ አላለቀም ማለት ነው። ስለዚህ እስከ 10 ዓመት አንድ ኮንትራክተር ለሰራው ስራ ዋራንቲ ሊጋል ዋራንቲ የመስጠት ግዴታ